ረድኤተ እግዚአብሔርን አጋዥ በማድረግ ዛሬ የሁለተኛ ክፍልና የማጠቃለያ ትምህርት በሱነም መንደር የተደረገውን ድንቅ ተአምር የምንማርበት የትምህርታችን ኃይለ ቃል ነው። ፍድጋ ግያዝ ተዋት ስመ ትክስት ነፍሳ ነፍሷ ሰውነቷ የተጨነቀባት ሴት ነችና የነቢያትን ጉባኤ የባረከ የሐዋርያቱንም የቀደሰ የኛንም ጉባኤያችንን ይባርክልን በመካከላችንም ሆኖ ያስተምረን በልባችንም ቃሉን ይጻፍልን ድንቅ የሆነውንም ስራውን ለኛም ያድርግልን። መጽሐፈ ነገሥት ካል ሁለተኛ መጽሐፈ ነገሥት ምዕራፍ 4 ከቁጥር 8 ጀምሮ የሚነግረን ታሪክ አንዲት ታላቅ ሴት በሱነም መንደር የነበረች ባሏም ከሷ ጋራ እንደሷው ጻድቅ የነበሩ እግዚአብሔርን የሚያምኑ በዚያ ሁሉ ጊዜ የሚመላለስ ይልቁንም ወደ ሰማሪያ ለመሄድ ወደ ገልገላም ለማለፍ ሱነምን ተሻግሮ ማለፍ የነበረበት በቴስቢ ዘገለአድ የነበረው የቀናኢው የኤልያስ ደቀ መዝሙር ኤልሳ እነሆ ሁሉ ጊዜ ለማስተማር በዛ ያልፍ ነበርና ይህች ሴት ይሰው የእግዚአብሔር ሰው ነው፣ ይሰው እግዚአብሔርን የሚፈራ ነው፣ ይሰው የእግዚአብሔር ነብይ ነው፣ ይሰው እግዚአብሔር ቃሉን በአፉ አድርጓልና ለምን ቤታችን ገብቶ ምግብ አይበላም ውሃ ሳይጠጣም ብላ ለባሏ ነግራ ኤልሳ አንድ ቀን እዛ ቤት ገባ። ሁሌም በዛው ስለሚያልፍ የቅዱሱ ሰው በረከት እጅግ የገባቸው ናቸውና እነሆ በዚያ ቤት በሰገነቱ ላይ ሰሩለት። ደግ ነገራቸው ይልቁንም የዚች የታላቅ ሴት ሁኔታ ኤልሳን ገርሞት ስለነበረ እንደው ምን ላድርግላት ምንስ ይቸግራታል ብሎ አሰበ። ግያዝ ደቀ መዝሙሩ ነው፣ ጠራው። እችን የሱነም ሴት እስቲ ጥራት ምን ላድርግልሽ ብሎሻል በላት። ግያዝም ሄደ። ምን ላድርግልሽ ከንጉሱ ላማልድሽ ወይስ ከጦሩ አዛዥ አላት። የዛን ጊዜ እምነቷ ይታይ ዘንድ ነው። ግያዝ እንዲህ ባላት ሰዓት እኔ በወገኖቼ መካከል የምኖር ነኝ ምንም አያስፈልገኝም አለች። ምክንያቱም ትምክቷ ምክንያቱም ኃይሏ ምክንያቱም እምነቷ በሰው ላይ ስላልነበረ በእግዚአብሔር ላይ ስለነበረ በኋላ ምንድን የጎደላት አለ ኤልሳ። ቅዱሱ ሰው ያውቃል ግን ግያዝን ያናግረዋል። ግያዝም አባቴ ሆይ ልጅ እኮ የላቸውም ባሏም እኮ ደክሟል ረዳትም አይኖራቸውም ብላ እነሆ ብሎ ለኤልሳ ነገረው። ኤልሳም በልጥራት ይችን የሱነም ሴት አለው። ሱነማዊቱም ቀረበች። ኤልሳም እንዲህ አላት የዛሬ ዓመት በአዲሱ ዓመት ወንድ ልጅ ትወልጃለሽ አላት። የእግዚአብሔር ሰው ሆይ ልጅ አልለመንኩም። ምክንያቱም ይህች ሴት ባለመውለዷ ባለፈው ሳምንት እንዳየነው ምንም የሚጎደላት ነገር እንዳለ የምታስብ ሴት አይደለችም። የዚህ ዓለም የሆነውን ነገር ሳይሆን የሚታያት የሰማያዊ ነገር ክብር ብቻ ነበረ። የእግዚአብሔር ሰው ሆይ አታሳቀኝ እንዲህም አትበለኝ አለችው። ግድ የለም ትወልጃለሽ አላት። በአመቱ ወንድ ልጅ ወለደች። ይሄ ሕፃን አደገ። አንድ ቀን አባቱ በእርሻ ስፍራ እንዳለ ይሄ ልጅ ሄዶ ከእረኞች ጋር አብሮ ሆኖ ከአባቱ ጋር ነበር። ወዲያው ራሴን አባዬ ራሴን አመመኝ አለና ልጁ ወዲያው ቁጭ አለ። ሰዎቹንም ጠራና ባካችሁ ቶሎ ብላችሁ ወደ እናቱ ወሰዱልኝ አላቸው። ከዛም በኋላ ሎሌው ይዞ ወደ እናቱ ወሰደው። እናቱም እስከ ቀኑ 9 ሰዓት ድረስ በጉልበቷ ላይ አስቀምጣ ልጇን እያሻሸች ባለ ሰዓት ቀትር ላይ ልጇ ነፍሱ ወጣ።
ወዲያውኑ ይህች ሴት ግን ያደረገችው ምንድነው? ሸንጎም አይደለም የጠራችው፣ ድርም አይደለም የጠራችው። ወዲያውኑ ይህን ልጅ ወሰደች። ለኤልሳ የሰራችለት አልጋ ነበርና በዛ ላይ አስተኛችው። ወዲያው ለባሏ መልእክት ላከች። ቶሎ በል በቅሎና ሎሌ ላክልኝ፣ ወደ እግዚአብሔር ቤት ደርሼ እመጣለሁ፣ ወደ እግዚአብሔር ሰው ቤት ወደ ቀርሜሎስ ተራራ ደርሼ እመጣለሁ አለችው። ዛሬ ምን አለ? በዓል አይደለ፣ መባቻ አይደለ፣ ሰንበት አይደለ፣ ምን ታረጋለሽ? አይ ሁሉ ደህና ነው፣ ብቻ ላክልኝ። ቀረበች፣ ፈጠነች፣ ሄደች ወደ ቀርሜሎስ ተራራ። ገና ከታይ ስትደርስ ቅዱሱ እግዚአብሔር ሰው ኤልሳ ተመለከታት። ግያዝ የሱነም ሴት እየመጣች ነው። ምን ሆናለች? ሂድ እስቲ ቶሎ አናግራት፣ ባሏ ደህና ነው፣ እሷ ደህና ነች፣ ልጇስ ደህና ነው። ይሄን ነገር እግዚአብሔር አልገለጠልኝም፣ ሩጥ ፍጠን አለው። ግያዝም እየወጣ ሄደ። ያችንም የሱነም ሴት አገኛት። ደህና ነሽ? ባልሽ ደህና ነው? ልጅሽ ደህና ነው? ይህች ሴት ሐዘን ውስጥ ናት፣ ይህች ሴት መከራ ውስጥ ናት። ለግያዝ የመለሰችው መልስ ግን ምንድነው? ሁሉም ደህና አለችው። ብቻ እሷ መድረስ ያለባት ኤልሳ አጠገብ ነው። ወዲያውኑ ወደ ኤልሳ ጋር ተጠግታ ቀረበች ይላል። እነሆም ወደቀችና እግሩ ስር ድፍት ብላ ወአሐዘቶ እገሪሁ፣ እግሩን ጥብቅ አድርጋ ያዘች። የዛን ጊዜ ግያዝ መጣ። አንቺ እግዚአብሔርን ሰው ዝም ብለሽ እንዲተናካለሽ ዞር በይ ብሎ ሊገፈትራት ሲል ግያዝ ብድጋ ተዋት። ስመ ትክስት ነፍሷ የተከዘባት ምስኪን ሴት ነች። ነፍሷ አዝኗል፣ ሰውነቷ ተጨንቋል። ልክ ነው። ሐዘን ሲመጣ ያሳዝናል። በቤታችን ህመም ሲኖር ያሳዝናል። በቤታችን መከራ ሲገባ ያሳዝናል። በዚህ ሰዓት ውስጥ ምን ማድረግ እንዳለብን ነው ከዚች የሱነም ታላቅ ሴት የምንማረው። ከዛ በኋላ እነሆ ይህች ሴት ወደ እግዚአብሔር ሰው ወደ ኤልሳ ሄዳለች። 5 ወሳኝ ነገሮች እናያለን። አንደኛ ይህች ሴት ታላቅ ሴት ናት። ታላቅ ሴት ያደረጋት ምንድነው? ታላቅ እምነት ነው። ክብርና ምስጋና ለእግዚአብሔር ይድረሰው። ታላቅ ሴት ይላል በሱነም መንደር። ታላቅ ሴት ያላት ዝም ብሎ አይደለም። ይህች ሴት ታላቅ ሴት ያላት ታላቅ እምነት ስላላት ነው። ግን ትልቅ የሆነ ደግሞ ሐዘን ደርሶባታል። ታላቅ የሆነ መከራ ደርሶባታል። ያውም ለልጅ የሚታዘን የእናት ሐዘን። አስከሬን አስቀምጣ ነው ወደ ቀርሜሎስ ተራራ ሄደችው። ምን አይነት ጽናት እንዳላት እናያለን። 2 ይህች ሴት ልቧ ግን ምንም ሐዘን ቢመታትም እንኳን ታላቅነቷ ልቧ በእምነትና በተስፋ የመላ ነው። ልጅ ምን ይሆናል? ይነሳል። እግዚአብሔር ይችላል። የእግዚአብሔር ሰው ቅዱስ ኤልሳ ልጅን ማስነሳት ይችላል። ተመልከቱ እምነቷን። ይችላል። ታላቅ የሱነም ሴት። 3ኛ ተስፋ ባለመቁረጥ የጸናች ነች። በቃ ልጄ ሞቷል አላለችም። ልጄ ሞቷል አላለችም። ባሏን ጠርታ ልጃችንን እንቅበራለን ያለችው የሰጠኝ ማን ነው? እግዚአብሔር። ስለዚህ እግዚአብሔር በእግዚአብሔር ሰው አማካኝነት ሰጥቶኛልና ይሄ ሕፃን ረጅም ዕድሜ ሳይኖር አይሞትብኝም። ጽናት ነው። ምክንያቱም የሰጠኝ የእግዚአብሔር ሰው ነው፣ ያማለደኝ እሱ ነው። ስለዚህ ልጄ ሞቶ የሚቀር አይደለም። በተስፋ የጸናች ናት፣ ጥርጥርን ያራቀች ናት። ስለዚህም ይህች ሴት ታላቅ ሴት ናት። 4ኛ በዚህ ሐዘኗ ጊዜ ወደ ማንም አልሄደችም። የሄደችው አሁንም ወደ ማን ነው? ወደ እግዚአብሔርና ወደ እግዚአብሔር ቅዱስ ነው። 5ኛ ወደ እግዚአብሔር ቅዱስ ነው የሄደችው። አንድ ነገር ይላል ያዕቆብ ሐዋርያው፣ በረከቱ በሁላችን ይደር። ያዕቆብ ምዕራፍ 5 ቁጥር 16 ላይ ያዕቆብ 5:16 የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች ይላል። ይሄን ቃል ደግሞ የጻድቅ ሰው ጸሎት እጅግ ኃይል ታደርጋለች። የማ ጸሎት? የጻድቅ ሰው ጸሎት፣ የቅዱሳን ጸሎት፣ የጻድቃን ጸሎት፣ የነቢያት ጸሎት፣ የሰማዕታት ጸሎት እጅግ ኃይል ታደርጋለች። ስለዚህም እቺ ሴት ተነስታ ሩቅ እኮ ነው በቅሎ ተቀምጣ ከሱነም ወይም ሱመን ይለዋል በእኛ ከዛ ተነስታ እስከ ቀርሜሎስ ለመሄድ ረጅም ነው። ልጇን አስተኝታ ቁልፍ አድርጋ ሄደች። ቀጥታ ወደ ቀርሜሎስ ደረሰች። ግያዝ ሄደ። ከግያዝ ጋር አይደለም ንግግሯ። ምክንያቱም እቺ ሴት ግያዝን በደንብ ያየችው ይመስለኛል። ከኤልሳ ጋራ ይመጣ ስለነበር ቤቷ የዚህን የግያዝን ባህሪ በደንብ አድርጋ አጥንታለች። እንደውም አንዳንድ ጊዜ መምህሩ ያላየውን እሷ ሳታያት ቀርም እቺ ሴት። ምክንያቱም አንዳንድ ጊዜ አለቆች ያላዩትን ነገር ምእመናን የሚያዩት ይኖራል። ስለ ካህን ባህሪ፣ ስለ ቄስ ባህሪ፣ ስለ ጳጳስ ባህሪ፣ ስለ መሪዎች ባህሪ አንዳንድ ጊዜ ለሰው የሚታይ ነገር ይኖራል። ይህቺ ሴት ብቻ ስለ ግያዝ ያየችው ነገር ይኖራል ብዬ አስባለሁ። ስላልተጻፈ ምንም ልነግራችሁ አልችልም፣ ብቻ ገምታለሁ። ስለዚህ የሆነውን ታሪክ ተመልከቱ። ሄደች፣ ቀረበች፣ ወአሐዘቶ እገሪሁ የነብዩን የኤልሳን እግር ይዛ እባክህን ልጄ እንሆ ሞቷል አለችው።
ወዲያውኑ ምን አደረገ ኤልሳ ጊያዝ ና አለው ና ጊያዝ ጠራው ጊያዝን አንድ ነገር አዘዘው ቅንት ሐቆይከ ወገብህን ታጠቅ ወንሳ በትርየ የኔን በትር ያዘው ወጾሩ ለእዴከ በእጅህ ወሁር ፈጥነህ ሂድ አንድ ነገር አድርግ ይሄንን በትር ይዘህ ሄደ ልጇ ሞቷልና ሄደህ ወዲያውኑ አንብራ ለበትርየ ዲበ ገጽ ሕፃን ሄደህ ሕፃኑ ላይ እንዲቁጭ አድርገው ልጁ ብድግ ይላል አለ ጊያዝ ወዲያውኑ በትሩን ያዘ ፍጠን ሂድ ብሎታል አንድ ነገር ግን ልብ በል ጊያዝ በመንገድ ላይ ሰው ሰላም ቢል ሰላም እንዳትል ማንንም እንዳታናገር ዝም ብለህ ሄደህ ብቻ ወአንብራ ለበትርየ ዲበ ገጽ ሕፃን በገጹ ላይ በሕፃኑ ፊት ላይ አስቀምጥልኝ አለው ጊያዝም በትሩን ያዘ የነብዩን ቃል ሰማ እየፈጠነ ሄደ ሴቲቱ ግን ጊያዝን ተከተላ ሄደች ኤልሳ ገር ላይ ጥብቅ እንዳለች አለቅህም በሕያው ነፍስህ እምላለሁ በበረከትህ በእግዚአብሔር እምላለሁ አለቅህም ናልኝ አለችው ጊያዝ ሄዷል ኤልሳና ሴቲቱም ከኋላ መሄድ ጀመሩ ወደሱ ነው ጊያዝ ሰላም እንዳትል ለምን አለው ሰውም ሰላም ቢልህ እንዳትል አንተም እንዳትል ዝም ብለህ ብቻ ይሄን በትሬን ይዘህ ሄደህ ወአንብራ ዲበ ገጽ ሕፃን በሕፃኑ ፊት ላይ አስቀምጥ አለው በጸሎት ውስጥ መነጋገር ስለማይገባ ነው በጸሎት ላይ መነጋገር አይገባም አንዳንድ ጊዜ የተለመደ ነገር ይኖራል ጸሎት ላይ በጸሎት ጊዜ ውስጥ በተለይ ቋሚ የሆነ ጸሎት ላይ ለምሳሌ ዛሬ አቡነ ገብረ መንፈስ ቅዱስ ናቸው አመታዊ በዓል ነው ብለን ስናስብ የገብረ መንፈስ ቅዱስ ስዕል ሁሉ ጊዜ የሚመጣላችሁ ምንድነው እጃቸውን ዘርግተው አሞራ መጥቶ አይናቸውን ሲወጋው በቃ ጽናት እጃቸውን ከዘረጉት በፍጹም ገብረ መንፈስ ቅዱስ አላጠፉትም አይኔን ቁራ እየበላኝ ነው ብለው ሰይጣን እኮ ነው የሚፈታተነው ጸሎታቸውን ሊያቋርጣቸው ዘረጉ በቃ አቡነ ተክለ ሃይማኖት በአንድ እግራቸው ስንት አመት 22 አመት ይው ተንገዳገድኩኝ 22 አመት በአንድ እግር እንደገና እዚህ ጋርና እዚህ ጋር ጦር አድርገው እንዲህ ሲሆኑ ጦር ወጋቸዋል እንዲህ ሲሆኑ ጦር ወጋቸዋል አንድ እግራቸው ተቆርጦ እስከሚወድቅ ድረስ ጽናት ይሄ ጽናት አሁን በእኛ ዘንድ አለ 7 ደቂቃ ለጸሎት መትጋት እንችላለን ጸሎታችንም በቅዳሴ ስናስቀድስ በአግባቡ እንላለን መንፈሳችን የተሰበሰበ ነው ሌሎች ነገሮች አያውቁንም ግዴለም ሊያውቋችሁ ይችላል ግን እግዚአብሔር በምህረቱ ይቀበላችሁ ግን ከናንተ ሞክሩ ነው ገባችሁ ግዴለም እንደ ተክለ ሃይማኖት አትሆኑ እንደ ተክለ ሃይማኖትም አትሆኑም እንደ ገብረ መንፈስ ቅዱስም አትሆኑም ይሄንን ይታወቃለን እንደ ኤልሳዕ ማን ነው እንደዚህ ሴት ግን ለመበርታት እንደዚህ ሴት እንደዚህ እንደሱ ነው ታላቅ ሴት እንደሷ ቢያንስ ለመሆን ትጋት ስለዚህ በመንገድ ሰላም አትበል ያለው ጊያዝ ምንድነው ጸሎታችሁን አታቋርጡ ጸሎታችሁን አድርጉ ብዙ ጊዜ ማነሳው ነበር ድሮ ሰኩን አዲስ አበባ ሳስተምር እናቶች ማሪያም ወይናቸው ለስልኝ ይሰልኝ ያሉ እዛ ደግሞ በቡና አስተሚደስ ጸሎት የላልስ ብለው ገለጥ አድርገው እንደዚህ ያደርጋሉ አራንቺ ልጅ ሳቱ ከፋለ አራንቺ ልጅ ይገነፍልና አራላክሽ ቀነስ አርጊ በዛው ዜማው በዛው በጸሎቱ ዜማ በዛው እንደሱ አይነት ሐሳብ ይኖራል የሰዎች ምክንያቱም ይቀበላቸዋል አንድ ሰው አስታውስ ነበር ያሬድ ሳስተምር የመጨረሻው መዝሙር የዘመነ ሕፃናት ሁሉ ያስቸግሩታልና አምላካችን ወረቀ ደግሞ ሰው ያመጣል እንትን ይላል እዚህ እኛም ጋር አለ እየዘመን አምላካችን በሰላም አሳድረን ቀኑን በሰላም እንዳዋ የመንፈስ ያለመሰብሰብ ነገር ያጋጥማል ጊያዝ ማንንም ሰላም እንዳትል ዝም ብለው ወደሱ ነው እንዴ ከዛ በኋላ በትሬን በሕፃኑ ላይ አድርግ ከዛ ሕፃኑ ምን ይሆናል ይነሳል ሴቲቱ ግን ምን አለች በሕያው ነፍስ እምላለሁ አለቅህም ኤልሳዕ እግዚአብሔር ሰው አለቅህም አንተ ነህ ባለፈው ቀድመህ ተወልጃለሽ አልከኝ ልጅ ሰጠህ የሕፃኑ አድጓል አሁን ደግሞ ሞቷል አንተው ነው የምታስነሳው ልጅ ለምኛለሁ በቃ ሴቲቱ ያለችው ቀጥታ ልጅ ለምኛለሁ ስጠይ ብያለሁ ደግሞ ስትለኝ ምንድነው ያልከው እግዚአብሔር ሰው ሆይ ነፍሴን አታሳቃት አላልኩ እቺ ሴት ምንድናት
ታላቅ ሴት የነገ ሁሉ የምታስብ ሴት ማለት ነው አጭሩ አይደለም ይታያል የነገን ሁሉ የምታስብ እንዲህ አይነቷን ነው መልካምን ሴት ማን ያገኛታል እንዲለው ሶሎሞን ልባም ሴትን ማን ያገኛታል ይላል እንደዚህ አይነት ልባም ያድርገን ሁላችንንም እግዚአብሔር ወንዱንም ሴቱንም ልባም ያድርግልን የሴቶች ልብ ይበልጣል ወንዶች በጣም ይቀጣል ለእግዚአብሔር በመቅረብ የሴት የሚድነው ቁጥሩ የሴት ይበልጣል የተከበራችሁ አድማጮቻችን በመሃል በትምርቱ መሃል የገባሁት ይህን ማስታወቂያ ለነግራችሁ ነው የሬዲዮ መርሃ ግብሩ ሙሉ በሙሉ ከሁለት ሳምንት በኋላ ወደ መምህር ዲአር ዘበነ ለማ ዩቲዩብ አድሬስ በዛ ነው የምታደምጡት በፌስቡክ ላይና በዩቲዩብ ላይ መምህር ዲአር ዘበነ ለማ ብላችሁ በየቀኑ በዛ ያለው መርሃ ግብር ተከታተላላችሁ የሬዲዮ መርሃ ግብሩም ሙሉ በሙሉ ወደ መምህር ዲአር ዘበነ ለማ ዞሯል እሱን ልንገራችሁ ብዬ ነው እግዚአብሔር ይባርከን ትምርቱ ይቀጥላል ምን አለ እናቶቻችሁ ይመሰገኑ ምን አለ እህቶቻችሁ ይመሰገኑ ምን አለ ሚስቶቻችሁ ይመሰገኑ በሉ ለሁሉም ክብርና ምስጋና ለሥላሴ ስጡ ታላቅነት ክብር ነው ይህች ሴት ታላቅ ሴት ናት ታላቅነቷን ተመልከቱ ልጅ ተወልጃለሽ ባላት ሰዓት ራሱ እንኳን የእግዚአብሔር ሰው ሆይ ነፍሴን አታሳቃት ለማንኛውም ሂድ ገያዝ አለው ገያዝ ሄደ በቃ ልጁ ሊነሳ ነው በትሩ ነው ይዞ ሄደው በትሩ ይዞ ሄዶ ገጹ ላይ ያርግበታል ዛሬ ካህናት መስቀል ይዙና በሰው ገጽ ላይ ያረጋሉ አቤት ፈውሳችን እኮ ክብርና ምስጋና ይግባው መስቀሉን ግን የሚይዘው እኮ ደግሞ መስቀል ያሰኘዋል ባለፈው ሳምንት ማንስቼ ነበር ራሱን ያመመን ሁሉ አባቴ ይፍቱኝ የሚል ሰው ሊኖር ይችላል ይላል የጠመጠመ ካይ መስቀሉንም እኮ የሚይዘው ያስፈልጋል ይሄን በትር ያዝ ሙሴ እኮ የተሰጠው ያ በትር የመስቀል ምልክት እኮ ነው ሙሴ ያን በትር ያዝ ድንቅ ነገር ታደርግበታል ይላል በኦሪት ዘጸአት ስትመለከቱ እግዚአብሔር ቁጥር ምዕራፍ 4 ቁጥር 7 ላይ ሙሴ እንካ ያንን በትር ያዝ ይሄንን በትር ይዘህ በዚህ በትር ድንቅ ተአምር ትሰራለህ አለው ከዛ በኋላ ሙሴ ምን አደረገ ግብጻውያን ላይ መከራ ያመጣው እነሆ በግብጻውያን ላይ ኃይሉን የገለጠበት ዘጸአት 7:19 ስትመለከቱ በዛ በትር ነበር ዘጸአት 14 ቁጥር 19 ላይ ስትመለከቱ ዘጸአት 14 ከቁጥር 16 ጀምሮ ስታዩ ሙሴ ያንን በትር ያዘ በዛ በትር ቀይ ባህርን ከፈለው እስራኤል ተሻገሩ ፈርዖንና የፈርዖን ሰራዊት ግን በቀይ ባህር ሰጠመ እስራኤል ግን ሙሉ ተሻገሩ ያ ሙሴ ያዘው በትር የመስቀል ምልክት ነው ኢየሱስ ክርስቶስ የክብር ይግባውና በመስቀል ላይ ተሰቅሎ መስቀልን ተሸከሙ ብሎ አርማ አድርጎ መስቀሉን ሰጥቶን ባንገታችን ይዘነው ማተባችን አርገነው በመቃብራችን አርገነው በልብሳችን ላይ አርገነው ያ መስቀል እኛን ከሲኦል አውጥቶ ወደ ገነት የሚያሻግር ኃይላችን ነው ለዚህ ነው መስቀል ኃይላችን ነው መስቀል ቤዛችን ነው መስቀል የነፍሳችን መዳኛ ነው ምንለው በእፀ መስቀል ተሰቅሎ ያዳነን ኢየሱስ ክርስቶስ ክብርና ምስጋና ይግባው መስቀል እንጨቱ ላይ እግዚአብሔር ደሙን ስላፈሰሰበት ድንቅ ኃይል ሆኗል የኤልሳም በት የመስቀል ምልክት ነው ኃይል ነውና ግያዝ ቀነት አውቀከ ወንሳ በትሬን ያዝ ከዛ በኋላ ፈጥነ ሂድ ሄደህም በህፃኑ ላይ አድርግ ህፃኑ ይነሳልሃል ብሎታል ግያዝ ቀድሟቸው ሄደ ኤልሳና ሴቲቱ ከኋላ እየተከተሉ ግያዝ ቀጥታ ገባና በትሩን ህፃኑ ላይ ሲያረጋው ህፃኑ አልተነሳም የኤልሳ በትር አይደለም ራሱ ግያዝስ የዚህ ቅዱስ ሰው ደቀ መዝሙር አይደለም እንዴ ለምንድን ነው ያልተነሳለት መጽሐፍ ቅዱስ ያንን አይዘረዝርም ትርጓሜው ግን ያስቀምጣል አንደኛ ኤልሳ በዛ ሰዓት የፈለገው በቃ ኤልሳ ቅዱሱ ኤልሳ እንዲባል ነው ያ ቃል ቀድሞ የነበረ ታሪክ ነው ሌሎች ነቢያት ሲያስነሱ ስማቸው ይጠራል እነሱ ግን ከንቱ ዳሴ ፈልገው አይደለም ግያዝ ምን እንደፈለገው አሁን ከንቱ ዳሴ ነው ያ ግያዝ መጣ ሙቱን ያስነሳው እየተባለ እንዲወራለት ነው የፈለገው ተመልከቱ ታይታን የፈለገው ስለዚህ እግዚአብሔር ደግሞ ትዕቢትን ስለማይወድ ልጁም አልተነሳ ትክክለኛ ተአምር ከሰው መስማት ከፈለጋችሁ ዛሬ መጥቼ እዚህ ጋር ዳንኩኝ የሚለው ሰው ሳይሆን ከተጠመቀ በኋላ ወይም አንድ ሰው ጋር ከሄደ በኋላ ከዓመት በኋላ ይሄው ተፈውሼ ዛሬ ማለው የሚል ሰው ምስክርነት መስማት ያለባችሁ እዛው ጋር የሚሆነው አለ ከዛ በኋላ የነዛ ሰዎች ህይወት ምንድነው የሚለውን ማወቅ ያስፈልጋል ብዙ ሰው ግን በዛ መንፈስ አይደለም ግያዝ የማይማር ነው ከመምህሩ ኤልሳ ነው
ኤልሳ በእያንዳንዱ ነገር የሚያደርገው ከመምህሩ ከኤልያስ መጽሐፈ ነገሥት ምዕራፍ 2 ላይ የምትመለከቱት አንድ ታሪክ አለ። ያን ታሪክ ኤልያስን እግዚአብሔር በአውሎ ነፋስ ወደ ሰማይ ሊወስደው ነው። ኤልያስ አልሞተም እዚህ ምድር ላይ። የሚመጣው ኤልያስ ገና በ666 በአውሎ ዘመን ይመጣል። ኢየሩሳሌም ላይ ተገሎ 3 ቀን አስከሬኑ በምድር እንዲወድቅ ይደረጋል። የዓለም ነገስታት መሪዎች ኤልያስና ሄኖክ በመሞታቸው የደስታ መግለጫ ይለዋወጣሉ፣ የዓለም ዜና ይሆናል ይላል ራእይ 11 ላይ። በ3 ቀን ተኩል በኋላ ግን የእግዚአብሔር መንፈስ ይመጣና እንደገና ይገባባቸውና ይነሳሉ ይላል። ለማንኛውም ኤልሳ ከኤልያስ የተማረ ነው። ምን እንደሆነ ልንገራችሁ። ኤልያስ እግዚአብሔር የሚወስደው ሰዓት ስለደረሰ በሁለተኛ ነገሥት ምዕራፍ 2 ላይ የምትመለከቱት ታሪክ ነው። በገልገላ ሳሉ ኤልሳ አንተ በዚህ በገልገላ ተቀመጥ፣ እግዚአብሔር እኔን ወደ ቤቴል ልኮኛልና ልሂድ አለው። ለምን? ኤልሳ እንዳይጨነቅ እንዳያዝን ነው። ኤልያስ ሊሄድ ነው ወደ ሰማይ። ኤልሳ በዛ ሰዓት ራሱ የእግዚአብሔር መንፈስ እያደረበት ስለሆነ ዛሬ እግዚአብሔር አባቴ ሊወስደው አይደለ ሲወስደው አያለሁ ብሎ ደግሞ መለምነው ሌላ ነገር አለ ብሎ ነው የሚከተለው። ወደ ቤቴል ሄደው ደግሞ ኤልሳ እባክህ ልጄ በዚህ በቤቴል ተቀመጥ፣ እኔ እግዚአብሔር ወደ ኢያሪኮ ልኮኛል፣ ኢያሪኮ ሄጄ እግዚአብሔርን ቃል ፈጽሜ ልምጣ አለው። በሕያው ነፍስህ እምላለሁ ኤልያስ አልለይህም፣ አባቴ አልለይህም፣ አልለይህም። ሄዱ ቤቴል። ኢያሪኮ ደረሱ። ኢያሪኮ ሲደርሱ ኢያሪኮ ልኮኛል ብሎት ልጄ ኤልሳ እባክህ በዚህ በኢያሪኮ ተቀመጥ፣ እግዚአብሔር እኔ ወደ ዮርዳኖስ ልኮኛል፣ ስለዚህ ወደዛ ሄጄ የእግዚአብሔርን ቃል ልፈጽምና አንተ በዚህ ጠብቀኛል። በሕያው ነፍስህ እምላለሁ አባቴ ኤልያስ አልለይህም። ኤልሳ ራሱ ከቅዱሳን ጋር መኖር፣ ከነቢያት ጋር መኖር፣ ከኤልያስ ጋር መኖር እንዴት አይነት ጸጋ እንደሆነ አውቋል። የሱነም ሴት ታላቅ የተባለችው ለምንድን ነው? ከእግዚአብሔር ሰው ጋር መኖር፣ የእግዚአብሔርን ሰው ቤቷ ማስገባት። ይሄ የጎደላቸው ብዙ ሰዎች ይኖራሉ። እግዚአብሔር ይሙላላቸው። ዮርዳኖስ ሊሄዱ ሲሉ ዮርዳኖስ ወንዝ ሞልቷል። ልክ እንደ ክረምት ሞልቶ ነበርና ሁለቱም ቆመው ውሃው ሞልቷል። ኤልያስ አለ። በጣም የሚገርመው ደግሞ ያንን የኤልያስን መሄድ የሚያውቁ ሌሎች የነቢያት ልጆች 50 የሚሆኑ ሰዎች ተጠራርተው ዛሬ ኤልያስን እግዚአብሔር በእሳት ሰረገላ ሊወስደው ነው እንይ ብለው ተሰብስበው ከሩቅ ያዋቸዋል። ዮርዳኖስ ጋር ሲደርሱ አሁን ምን ሊሆኑ ነው ብለው ነገር ያስባል። ዮርዳኖስ ሞልቷል፣ መሻገር አይቻልም። ኤልሳ ብሎ ነው። ኤልያስ ምን አደረገ? መጎናጸፊያውን ጠቀለለው። ኤልያስ መጎናጸፊያውን ጠቀለለውና በእጁ እንደ በትር አደረገውና የዮርዳኖስን ወንዝ መታው። ልክ ሲመታው ወንዙ ልክ እንደ ቀይ ባህር ወዲና ወዲ ተከፍሎ ቀጥ ብሎ ወደዚህ ተገልብጦ ይፈስ ጀመር። መሐል ላይ ቀጥ ያለ መንገድ ተከፈተ። በመከራችሁ ሰዓት መንገድ ይፈተላችሁ እግዚአብሔር። ኤልሳ ተገርሟል። አብሮ ከኤልያስ ጋር ተሻገሩ። ልክ ተሻግረው ሲጨርሱ ውሃው እንደቀድሞ ተመለሰ። አቤት የእግዚአብሔር ሥራ! ክብርና ምስጋና ለስሙ ይድረሰው። እግዚአብሔር ማለት ድንቅ የሚያደርግ ማለት ነው። እግዚአብሔር ማለት ግሩም የሚሰራ ማለት ነው። በእምነታችን ከጸና ተስፋ ካልቆረጠን እንደ ሱነም ሴት ጥርጥር የሚለውን ነገር ካራቀን እግዚአብሔር በቤታችን ድንቅ ነገር ለመስራት ምንም አይሳነው። የ90 ዓመት ሳራ ተወልዳለች። ይችላል እግዚአብሔር ስሙ የተመሰገነ ይሁን። አሁን ተሻገሩ። ልክ ሲሄዱ የእሳት ሰረገሎች መጡ። የእሳት ፈረስ መጣ። ኤልያስን አንድ ጊዜ አንስቶ የአውሎ ነፋስ የእሳቱ ሰረገላ ላይ ጭኖት የእሳት ፈረሶች ክንፍ ያላቸው ሽቅብ ሲወጡ ኤልያስ ሲሄድ ኤልሳ ቀድሞ ምን ብሎታል? ሳልሄድ ምን ልስጥህ ብሎት ነበር ለኤልሳ። ያንተ መንፈስ እጥፍ ድርብ ሆኖ ይደርብኝ አለው። እንግዲያው ሲሄድ ካየኸኝ ያድርብሃል አለው። ሲሄድ ካየኸኝ ታላቅ ነገር ለምነኸኛልና አለው። ግን ያን መጎናጸፊያ ከላይ ወረወረለት። ከዛ በኋላ ሽቅብ ሲወጣ አየ ኤልሳ። አባ የሰራዊት ጌታ የእግዚአብሔር ፈረሶችና ሰረገላ እያለ ሲጮህ ኤልያስን ወደ ብሔረ ሕያዋን መንፈስ ወሰደ። አሁን የእግዚአብሔር መንፈስ እጥፍ ድርብ ሆኖ በኤልሳ አደረ። የቅዱሱ በረከት በእናንተ ላይ ይደር። ሲመለስ በዛው መንገድ አለ የሚመለሰው። ዮርዳኖስ ሞልቷል። ምን ያርጋው? ምን ወርቆለታል? የኤልያስ መጎናጸፊያ ጠቀለለ። ልክ አባቱ እንዳደረገው ጠቀለለና እሱ ግን ዝም ብሎ አልመታው። ተመልከቱ፣ ዝም ብሎ አልመታው። የኤልያስ አምላክ እግዚአብሔር ወዴት ነህ አለ። ነው በትርጓሜው ላይ መጀመሪያ ሲመታው አልተከፈተም።
ከዛ በኋላ ምን አለ የኤልያስ አምላክ እግዚአብሔር ወዴት ነህ አለና ሲመታው ዮርዳኖስ ወንዝ ተከፈለለት ይላል ክብር ምስጋና ሁሉን ማድረግ ለሚችል ለእግዚአብሔር ይድረሳል አሁን ኤልሳ ተመልከቱ ይሄን ታሪክ በእርግጠኝነት ግያዝ ያውቃል በእርግጠኝነት ግያዝ ይሄን ታሪክ ተምሯል ሄዶ ግያዝ ይሄን በትሬን በህፃኑ ላይ አስቀምጥ ሲለው ሄዶ ልጁ አልተነሳም ለምንድን ነው ያልተነሳው ግያዝ ጥሩ ተማሪ አይደለም ከቅዱሳን ሕይወት አይማርም ዕብራውያን 13 ታነቡ ከቁጥር 6 ጀምራችሁ ምን ይላል አባቶቻችሁን ተመልከቱ የሥራቸውን ነገር ተመልከቱ ስማቸውንም ዘክሩ የሚያደርጉትንም አድርጉ ፍሬና በረከት ይበዛላችኋል በእንግዳ ትምህርት ሳትወሰዱ በአበው ትምህርት ጸንታችሁ ቆዩ ይላል እግዚአብሔር ቃል ያጽናን መድኃኔዓለም እንጂ ከባድ ነው አሁን ያ ግያዝ ሄዶ በትሩን አዞታል የእግዚአብሔር ሰው ነው ያዘው ደግሞ የማንን በትር ነው የአባቱን የመምህሩን የኤልሳ ነው ድንቅ ነገር ያደርጋል በዛ በትር ኤልሳ ሕፃኑን ግን ማስነሳት አልቻለም ምን አለ እንዳባቱ እንደመምህሩ ቢሆን የኤልያስ አምላክ ወዴት ነህ አለ ግያዝ የዛን ሰዓት ምን ነበር ማለት የነበረበት የኤልሳ አምላክ ወዴት ነህ አይደል ከንቱ ዳሴ ሳይሆን እስምን እኮ ያህር ነው የሚያከብረው በራሱ የሚጣር ነገር ሁሉ ውርደት ነው የሚያመጣው በቲፎዞ የሚደረግ ነገር ሁሉ ውርደት ነው የሚያመጣው በቲፎዞ ድንገት የአገር ውስጥ ጨዋታ ሲሆን የእግር ኳስ ሳከር ወይ ፉትቦል ሲሆን በቲፎዞ ይሰራል በመጮ ያን ቢሆን ደግሞ የተጫዋቹን እግር ሊያስተካክለው አይችልም ምንም አድርጉ በቲፎዞ የሚሆን ነገር የዓለም ነገር ሊሆን ይችላል የእግዚአብሔር ነገር ግን በቲፎዞ አይሆንም እግዚአብሔር ከፍ ሲያደርግ ብቻ እንጂ ሳሙኤል ነብይ መጀመሪያ ንጉስ ሊያደርገው የነበረው ከሳውል ቀጥሎኮ ኤልያምን ነው ቁመታም ነው መልከ-መልካም ነው መልኩ ያምራል ይሄ ነው ንጉስ ሲል የእግዚአብሔር ድምጽ መጣና ለዚህ ኢሃሬው ይሄንን አልመረጥኩትም አለው እግዚአብሔር ምን ያያል እግዚአብሔር ልባችንን ንጹህ ያርግልን እግዚአብሔር የኤልሳ አምላክ ወዴት ነህ ብሎ በዛ ሕፃን ላይ ቢያደርግበት ኖሮ ልጁ በእርግጠኝነት ይነሳ ነበር ግያዝ ግን ያን አላወቀም ግያዝ እንደማመሰላችሁ የሐዋርያት ሥራ ምዕራፍ 19 ቁጥር 11 ላይ መጣዋቸው ሰዎች አሉ የአስቄዋ ልጆች የአይሁዳዊ ነው ካህን ነው እየዞሩ ጋኔን ያስለቀቁ ነበር እየዞሩ ሰይጣን ያስለቀቁ ነበር አንድ ቀን መጡና ጳውሎስ በሚሰብከው በኢየሱስ ስም አሉ እንደዛም ደግሞ እምነት ከሌለ አይመጣም ግያዝ እምነት ከሌለው ሺህ ጊዜ የኤልሳ አምላክ ቤት አይሰራም የራስ ደግሞ እምነት አስፈላጊ ነው የአስቄዋ ልጆች የሊቀ ካህናቱ ልጆች እየሄዱ በኢየሱስ ስም ውጣ ልቀቅ እያሉ አጋንንትን ያስለቅቁ ነበር አንድ ቀን ግን ኃይለኛው አጋጠማቸው ኃይለኛው ሰይጣንም ደረጃ አለው በነገራችን ላይ ዮሐንስ አጽር ተመልክቷል ሲመጡ ራሱ ሹመት የሚሰጠው ሰይጣን ደረጃ አለው በጣም ከፍተኛ ያሳተው ነው ከፍተኛ ስልጣን የሚሰጠው ከፍተኛ ስልጣን ነው ከፍተኛ ጨለማ ማለት ነው ሰባቱ ሰዎች በኢየሱስ ስም እያሉ ያስለቅቃሉ ጳውሎስ በሚሰብከው ጴጥሮስ በሚሰብከው እያሉ ሲያስለቅቁ አንድ ቀን ኃይለኛ ሰይጣን አጋጠማቸውና ቆይ እስቲ እናንተ እኔ ኢየሱስንም አቀዋለሁ እኮ ከፈለጋችሁ ጳውሎስንም አቀዋለሁ እናንተ ግን እነማን ናችሁ አስደነግጥም ሰይጣን ሲጠይቅ ማን አንተ ከዛ በፊት ወጣ ሲሉት ነው ስሙን ሲጠሩበት እየወጣ ይላል ሰው ያሳሳቱ ሲመጡ እየበዙ ሲመጡ ግን ጠየቃቸው ማን ናችሁ እናንተ ሰባት ናቸው አንዱ ጋኔን በር ዘግቶ ቀጥቅጦ እሽት አርጎ ልብስ እንኳን ሳይኖራቸው እርቃናቸውን ሰባቱንም ማሳደዳቸው ሰባቱንም ሰው ምን ሊሆን ሰባት እርቃኑን ሰው ሲሮጥ አልተቀረጸ ቪዲዮ የተጻፈም የለ ደሙ ምን ያረጋል ተራራው ነገር ቁም ነገሩ ነው እንጂ ግያዝ ልጅ አልተነሳም በቃ ልመለስ ወደ ቀርሜሎስ አለ መምጣታቸውን ራሱ አላወቀም ኤልሳ መምጣቱ በቃ ልመለስ ነው ያ ሁሉ መንገድ ለፍቶ ልክ ሲመለስ ኤልሳና ሴቲቱ እየመጡ ነው ኤልሳ አባቴ ልጅ አልተነሳም ማለት ያው ቃል ኤልሳ አልተነሳም ማለት ዝም ማለት ሴቲቱም ታላቅ ናት ገብቷታል ከማጋ መገናኘት እንዳለባት ማንን መናገር እንዳለባት ኤልሳ ወደ ውስጥ ገባ ልጁ ባልጋው ላይ እንደሞተ ነው በሩን ዝግት አረገ ለምን ከንቱ ውዳሴ እንዳይሆን ከንቱ ውዳሴ ስብሐት ብጡል
ድንቅ ነገርን ያስቀራልና በሩን ዘጋ አንድም ሲጸልዩ ሐሳብን መሰብሰብ ያስፈልጋል ጌታ ምን አለ ሲጸልዩ በራችሁን ዝጉ አላለ በሩም ይዘጋል ጥሩ ግን ምን ማለት ነው የስሜት ዋስ ወደ ቤት ግባ ማለት ወደ ቤት ግባ ወደ ልብ ግባ በር ዝጊ ማለት ደግሞ ምን ትዘጋላችሁ መንፈሳችሁን ተሰበስባላችሁ የተሰበሰበ መንፈስ ነው የሚያስፈልገው እግዚአብሔር ሙሉ በሙሉ ለዚህ ነው ቅድም ገያዘ ሰው ሰላም ቢላ አትበል አንተም አትበል ዝም ብለህ ሂድ ይሄን እኮ ገያዝ ዝም ብሎ ሄዷል ብላችሁ ታስባላችሁ የገያዝን ጸባይ ነግራችኋለሁ ከ15 ቀን በኋላ ሁለት ክፍል አለን ገያዝና ኤልሳ አስተሳሰባችን እንዴት መሆን እንዳለበት ገያዝ የኔ መንገድ ላይ አንድ ልጅ ሞቷል ላስነሳው ነው እያለ ነው ሄደው እንደሱ ነው የሚሆነው በፍጹም ተዛዙን ጠብቋል ብያለም ለምን ልጁ አልተነሳም ለሚለው አንድ ከንቱ ዳሴ ሌላው ይሄንን ልናገኝ እንችላለን ሌላው ከመምህሩ አለመማሩ ነው ምን ማድረግ እንዳለበት እንደሱ ስለዚህ ከንቱ ዳሴን የሚፈልግ ሰው ስለነበረ አልሆነም በሩን ዘጋ ማለት ሐሳባችሁን ሰብስቡ ጌታ ልክ ስትጸልዩ ብሎ እንዳስተማረ ማቴዎስ 6 ላይ ስትጸልዩ ወደ መንፈሳችሁ ግቡ ሐሳባችሁን ሰብስቡ በቃ ፍጹም በስውር ላላባት አናንጂ በስውር ላላባት በቃ ለሚያይ በስውር ግድ የለም ባልና ሚስት ችግር የለም ለተታዩ ስትጸልዩ አንዳንድ ሰው ግን ግብ ዞሮ ሰው እንዲያው ያረጋል ትላንት ትምህርቱ እሱ ነበር ሳስተምር ነበር በስውር ላላባትሽ ያ በስውር የሚያየው አባታችሁ ደግሞ ምን ያረጋችኋል መሰለኝ በግልጥ ነው የሚከፍላችሁ ይታያል ተአምሩ የዚህ ሴት ነገር ሊመጣ ነው የጸናይ ሴት ነች ታላቅ ሴት ነች ኤልሳ ገባ በሩን ዘጋ ወደ አፍሁ ውስጥ አፈ ውእቱ ሕፃን ኤልሳ ገብቶ ያደረገው መጀመሪያ ገና ልጁ እንደተኛ አፉን በአፉ ላይ አደረገ ወአይንቱ ዲባ አይንቱ አይኖቹን በልጁ አይኖች ላይ አደረገ ወእደው ዲባ እደውሁ እንደዚሁ እጆቹን በእጆቹ ላይ አድርጎ ወሰከበ ለአለሁ በልጁ ላይ ኤልሳ ተኛበት ባህር የገባ ሰው ውሃ የገባበትን ሰው ሲያወጡ አይታችኋል ውሃ የሞላው ሰው ትንፋሽ ለመስጠት ልጁ ከሞተ ቆይቷል መንገዱ ብቻ የሚፈጀው እጅግ ረጅም ነው ከሱነም እስከ ቀርሜሎስ ልጁ ሞቷል ገያዝም መጥቶ ቢያረጋው ሞቷል ማረጋገጫ ነው ፍጹም እንደሞተ ልጁ ልክ እንደዛ አደረገ ከዛ በኋላ ልክ የመጀመሪያውን ጸሎት ሲያደርግበት በእንደዛ አይነት ሁኔታ ሲጸልይ ወሞቀ ስጋሁ ለውእቱ ሕፃን የልጁ ሰውነት ሙቀት አመጣ ይላል ክብርና ምስጋና ለእግዚአብሔር ይድረስ ያ የቀዘቀዘው ልጅ እንደገና ሙቀት አመጣ ኤልሳ ስንት ጊዜ ጸለየ 7 ጊዜ አንድ ጊዜ ሄድና እንደዛ ይጸልይና ይመለሳል አንድ ጊዜ እንደዛ ሄዶ ይጸልይና ይመለሳል ከዛ በኋላ 7 ጊዜ ለምን 7 ጊዜ ፍጹም እምነት ፍጹም ጸሎት ኃይል ታደርጋለች 7 ማለት ፍጹም ማለት ነው ሰው ማለት ራሱ 7 ማለት ነው 4 ባህሪያተ ሥጋ 3 ባህሪያተ ነፍስ ስለዚህ ፍጹም የሆነውን እነሆ ጸሎት አደረገ ከዛ በኋላ ምን ሆነ 7 ጊዜ እየተመላለሰ ከጸለየ በኋላ ወእምዝ ከሰተ አዕይንቲሁ ውእቱ ሕፃን የዛን ጊዜ ወዲያው ልጁ አይኖቹን ግልጥልጥ አደረገና ቀጥ ብሎ ቆመ እግዚአብሔር ለዘላለም ክብርና ምስጋና ይግባው የሆነው ታሪክ ይሄ ነው ስለዚህ ይቺ ሴት ታላቅ ሴት ናት ገያዝ አለዛ ጥራት ሴቲቱ ጠራት ልጅሽ ይሄው አላት መጣችና እግሩ ላይ ልጁ ጋር ሄደች መጀመሪያ አሁን ልበሉ ሴቲቱ ምን አይነት ሴት ናት ታላቅ ሴት መጀመሪያ ሄደችና ማግር ስር ተደፋች ኤልሳ እግር ስር ተደፋች ለስንተኛ ጊዜ ለሁለተኛ ጊዜ መጀመሪያ ሞቶ የነበረ ጊዜ ሄደች ወአዘቶ ገርቡ ቀርሜሎስ ተራራ እንደደረሰች እግሮቹ ምን አደረገች ያዘች ድፍት ብላ ሰገደች ለመና አሁን ደግሞ ልጁ ከተነሳ በኋላ ወደ ልጇም ማለት ወዲያውኑ ወደ ኤልሳ ሄደችና በእግሩ ስር ምን አደረገች ድፍት ብላ ሰገደችለት አሁን ደግሞ ምንድነው ምስጋና ሰውኮ የተደረገለትን ማመስገን እንኳን እንደማይችል ታውቃላችሁ አንዳንድ ሰዎች ሲታመሙ ብቻ ቤተክርስቲያን የሚመጡ ሰዎች ሲድኑ የሉ የሚገርም ታሪክ እኮ ነው በሉቃስ ወንጌል ተጽፎ የምናገኘው 17 ላይ ቁጥር 15 ላይ ሰማሪያ መንደር ዳርቻ 10 ለምጻሞች ነበሩ 10 ለምጻሞች መጡ የዳዊት ልጅ ማረን አሉት ጌታ ምን አለ ሂዱ ራሳችሁን ለካህን አሳዩ አላቸው ሄዱ ልክ ሲሄዱ መንገድ ላይ 10ም ዳኑ የተመለሰው ስንት ሰው ነው አንድ
አንድ ሰው መጣ እግዚአብሔርን ያከበረ ተመለሰ መጥቶ ምን አለው ጌታዬ ሆይ ይሄው ዳንኩ አለው ስንት ነበራችሁ የላኳችሁ 10 9 ሳልዳኑም አለው ሰው አለ ተሰብስቧል አልዳኑም አለው ሁሉም እንደኔ ነው አለው የታሉ አለው የሉ እሱ ብቻ ምን ሊያረግ መጣ ሊያመሰግን ያውም እኮ ሰማርያዊ ነው እስራኤላዊ አይደለም ይሄ ሰማርያዊ ሊያመሰግን መጣ አንደዚ አማኞች ከሚባሉት በላይ ማያምኑ ሰዎች ደግሞ ድንቅ ነገር ሲያደርጉ ይታያሉ የተከበራችሁ የድምጸ ተዋህዶ የሬዲዮ ዝግጅት ተከታታዮች አባቶች እናቶች ወንድሞች እህቶች በመላው ዓለምና በዋሽንግተን አካባቢ የምትገኙ በዚህ መሃል የምነግራችሁ በትምርቱ መሃል ማስታወቂያ ምንድነው ይህ የሬዲዮ ዝግጅት ሙሉ በሙሉ በመምህር ዲአር ዘበነ ለማ በሚለው የዩቲዩብ እና የፌስቡክ አድሬስ ወደዛ ዞሯል ስለዚህ ከሚቀጥለው ሳምንት በኋላ በዚህ መከታተል ስለማትችሉ የሰማችሁትን ለሌላው ሰው አሰሙልኝ ሙሉ በሙሉ በየለቱ የሚተላለፉንም ተከታተላላችሁ የሬዲዮ መርሃ ግብሩም በመምህር ዲአር ዘበነ ለማ ዩቲዩብ ላይ ይተላለፋል እሱን ልንገራችሁ ብዬ ነው ያን ይመጡት ራሳቸውን ብቻ የሚመለከቱ ሰዎች አሉ ለእግዚአብሔር ክብር መስጠት የማይችሉ በዚህ ሰዓት ብናመሰግን አሁን እየተነፈስ ነው ያለው አየር ከማይ ሆነ ነው ናሳ አልሰጠን የአሜሪካ መንግስት አልሰጠን የእንግሊዝ መንግስት አልመከረበት የኢየሱስ ክርስቶስ ነው ክብርና ምስጋና ይገባው ሁሉ ከሱ ነው ምስጋና ነው ወሳኙ ይህች ሴት አይታችኋታል ባለፈው ሳምንት አንስተናል መጀመሪያ ልብ በሉ መጀመሪያ ላይ ገና ወደ ባሏ ስትልክ ልጁ ሞቷል ባሏንም ልታስደነግጠው አልፈለገችም ለምን እቺ ሴት ታላቅ ናት ልጇም እንደሚሆን ታውቃለች እንደሚነሳ ስለዚህ ባሏ ደህና ነው ምንድነው የሆንሽው ለምንድነው ሲላት ደህና ነው ተመልከቱ ደህና ነው ወደ ቀርሜሎስ ተራራ ስትደርስ ሂድ ግያዝ ሱነማዊቱ ሴት እየመጣች ነው እሷ ነች ሂድ አለው ሮጦ ሄደ እንዲህም በላት ባልሽ ደህና ነው አንቺ ደህና ነሽ ልጅሽ ደህና ነው መጣች ግያዝ እንደምነሽ አንቺ ባልሽ ደህና ነው ምን ነው ልጅሽስ ደህና ነው አንቺ ደህና ነሽ የሴቲቱ መልስ ምንድነው ደህና ነው አንዳንድ ችግራችን ብቻ ምናወራ ሰዎች አለ ደህና ነው በቃ የታመመም ሰው ይኖር ደህና ነው በማደና ይሆናል በእግዚአብሔር ቤታችን ይጉደል ምንድነው ደህና ነው በማይሞላል በእግዚአብሔር ሰውነታችን ጤና ይጣ ምንድነው ደህና ነው ተመስገን በማጤና እናገኛለን አይችልም አያደርግም አፈላችሁም ለመናገር የታደለ ጥቂት ሆነ ይሄን እንኳን መናገር አልቻለም እንኳን እንደመታችሁ ደህና ነው ማለት እንኳን አልቻለም እኮ ምን አይነት ነው ምንድነው ያሰረን ምንድነው ያዘን አንዳንዴ ሳታቁት ነው ሳታቁት ግን ሰይጣን ተቆጣጣጣችኋል አንዳንዶቻችሁ አንደበታችሁ እንኳን እንዳይናገር አርቆ ሁሉ ደህና ነው ሁሉ ደህና ነው በማደና ይሆናል ክብርና ምስጋና ለሱ ሰጣዋለሁ በሱ ደህና ይሆናል በሱ አንዳንዴ ሳታቁት የምትጎዱት ነገር ይኖራል ሳታቁም የምትጎዱት በልባችሁ እኮ ብላችኋል ግን ባፍ ደግሞ ምን ማድረግ አለበት መመስከር አለበት ይቺ ሴት ታላቅ ነች ምን አለች ደህና ነው እውነት ደህና ነው ግን ኤልሳ አላወቀባትም ህድጋ እስመ ትክስት ነፍሳ ተዋት ነፍሷ ተከዛባታለች አድናለች ይቺ ሴት ማይወቅልን ማን ያውቃል የውስጣችንን እግዚአብሔር ያውቃል ቤታችንን ማን ያውቃል ጓዳችንን ማን ያውቃል ለብሰማ ማን ያውቃል እንዲ ለብሰሽ ከውጭ ምን እንዳለ ቤትሽ ማን ያውቃል ማን ያውቃል ብቻ ምንም ይበላችሁ ሰው ምን ያደርግላችኋል ሲያውስ ምን እንበል ታዲያ መልሳችን ምን እንበል ደህና ነው ግን ከማን እንነጋገር ከእግዚአብሔር ቅዱሳንና ከእግዚአብሔር ጋር እንነጋገር ያያችሁ የኤልያስ አምላክ ወዴት ነህ አለ ኤልሳ ልጁ ተማሪው ግያዝ ግን የኤልሳ አምላክ ወዴት ነህ ማለት አልቻለም ዛሬኛ በየተለያዩ ነገሮች የሚመጡብን ውጊያዎችና ፈተናዎችን ልናመልጥ የምንችለው ባል ነገር ነው ራሱ በነገረን ሙሴን በሲና ተራራ በኮሬብ አናት ላይ እግዚአብሔር ካናገረው በኋላ ጠርቶ ሕዝቤን ከግብጽ ቀንበር አውጣ የነራሔልን እንባ አይቻለሁና የምስኪኑን ሴት ለቅሶ አይቻለሁና ልጆቿ በጭቃ ውስጥ ገብተው ደም ነው ወርዷት በዛ መከራ ተቀብላለች ወርኩ አድሃን ነው አድናቸው ዘንድ ወረዱ ሙሴ ሂድ አለ አምላኬ ማን ላከኝ ልበል ስምህስ ማን ነው አለ
እግዚአብሔርም ለሙሴ እንዲህ አለው የአብርሃም የይስሐቅ የያዕቆብ አምላክ ወደ እናንተ ላከኝ በል ይሄም ለዘላለም ስሜ ነው አለው እግዚአብሔር። ዛሬ በኦርቶዶክስ ቤተክርስቲያን የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ የአዳም አምላክ የሔዋን አምላክ የኖህ አምላክ የሃይከል አምላክ የሙሴ አምላክ የዳዊት አምላክ የጴጥሮስ አምላክ የገብረ መንፈስ ቅዱስ አምላክ የተክለ ሃይማኖት አምላክ ስንል እግዚአብሔር ይሰራል፣ እግዚአብሔር ያደርጋል፣ እግዚአብሔር ይፈጽማል። ኦርቶዶክስ ማለት ይህች ናት። ይህች ታላቅ ሴት ናት። ይህች የሱነም ሴት ታላቅ ሴት ናት። ታላቅ ያደረጋት ምንድነው? ልጇ ሞቶ ወደ ቀብር አይደለም። ገና ነው የቀብሩ ሰዓት የልጄ ነው በቃ ገና ነው። አሁን አይደለም ልጄ የሚሞተው ገና ነው። እግዚአብሔርን የሰጠኝ በእግዚአብሔር ሰው ያገኘው ልጄ አሁን አይደለም ታሞ የሚሞተው ረጅሙን ዕድሜ እግዚአብሔር ይባርከዋል፣ እግዚአብሔር ይቀድሰዋል፣ እግዚአብሔር ያጸናዋል፣ እግዚአብሔር ዕድሜ ይሰጠዋል። ሆነላት አልሆነላትም ክብርና ምስጋና ለእግዚአብሔር ይድረሰው። ታላቅነት ይሄ ነው። በኦርቶዶክስ ቤተክርስቲያን ስንኖር ከእግዚአብሔር ጋር ነው የምንኖረው፣ ከእግዚአብሔር ቅዱሳን ጋር ነው የምንኖረው። ብዙ ሰው ያጣው ይሄ ነው። ዓለም ጥርጥር ውስጥ ነው የሚከታችሁ። ዓለም ፈተና ውስጥ ነው የሚከታችሁ። ዓለም ችግር ውስጥ ነው የሚከታችሁ። እንዳትጸኑ ሊያደርጋችሁ። ይህች ሴት ግን ታላቅ ነች፣ ጥርጥር የላትም። ይህች ሴት ታላቅ ናት። ለምን አላቆመችው? ልመና አታቆሙ። ልመና አናኒ በቃ ለምኛለሁ በቃ ካሁን በኋላ አልሆነም ብላችሁ ልመና ልታቆሙ ስላችሁ ኧረ ተግታችሁ ጸልዩ። አታቁሙ በቃ ተስፋ እንዳትቆርጡ። ቀን አለው ሰዓት አለው እግዚአብሔር። ጊዜ ገቢር ለእግዚአብሔር። በቢታንያ መንደር ማርታና ማርያም ምን የሆኑት ታሟልና አሉት አልመጣም። ታዲያ ያቁሙ ግን እኮ እነሱ አቆሙ። በቃ ሞተ እኮ ሲመጣ ምን አሉ? አንተ በዚህ ኖረ ቢሆን ኖሮ ወንድማችን ባለሞት አሉ። ጌታ ግን ምን አለ? መጣ የተ ወደ መቃብሩ ስፍራ ደረሰ። ምን ይሳነዋል? የድንግል ማርያም ልጅ የአብ ልጅ ኢየሱስ ክርስቶስ አልዓዛር ና ውጣ ሲለው የሞተው ሰው ብድግ አለ ነው የሚለው። የተጻፈ ታሪክ ነው፣ የእውነት ታሪክ ነው። ዛሬም ይሄ ታሪክ በእኛ ቤት ይደገማል። ይሄ ታሪክ በኦርቶዶክሳውያን ቤት ይሆናል። አይችልም እግዚአብሔር? አያደርግም ወይ እግዚአብሔር? ምን ይዟቸዋል? አያደርግም ወይ እግዚአብሔር? የአብርሃም አምላክ አያደርግም ወይ? የይስሐቅ አምላክ አያደርግም ወይ? የያዕቆብ አምላክ አያደርግም ወይ? የኤልያስ አምላክ ወዴት ነው? ያደርጋል። የኤልሳ አምላክ ክብርና ምስጋና ይግባው። ይህች ሴት ታላቅ ናት። ተስፋ መቁረጥ የላትም። ጸሎቷን አታቆም። ጥርጥር የላትም። ልጅ አሁን አይቀበርም። ኤልሳ ያነሳዋል አለች። አላነሳውም ኤልሳ፣ አላዳነውም ኤልሳ። ቀረበው። አይኑን ከአይኑ እጆቹን ከእጁ አፉን ካፉ እንዴት እንደሚቀርበን ነው። ብዙዎች ህይወታችንን ያስተናክሏል። ብዙዎች ህይወታችሁን ያጠፉባችሁ ይኖራል። ብዙዎች መንገዳችሁን ያጠፉባችሁ ይኖራል። ብዙዎች የጀመራችሁት ያልተሳካ ይኖራል። ብዙዎች በርካታ ነገር አድርገው ሊሆን ይችላል። ወገኖቼ እግዚአብሔር ግን ያውቃል። ሁሉ ምንድነው? ደህና ነው። ሁሉ ደህና ነው። ሁሉ በማደና ይሆናል እንጂ መከራማ አለብን። ድጋ ስመት ክስት ነፍሳ ተዋት ያስተዋት። እቺ ሴት የተጨነቀች ሴት ነች። ይሄን ማይላችሁ እግዚአብሔር ይላችኋል። ይሄንን ማን ያይላችኋል? ድንግል ታይላችኋለች። ልጄ ወይን ጠጅ እኮ አልቋል። ያው ጭንቀታችሁን የጓዳውን እኮ ነው የምታየው። ልጄ ወይን ጠጅ እኮ የለም ጓዳ ውስጥ አልቋል። ልጄ እናቴ በቃ ሌላ ማናት የሚለው አለ። ገና ሲያድግማ ይያል አይደል? እንዴት ያደገው ለእናቱ እየታዘዘ ኢየሱስ ክርስቶስ እናቴ የምትይኝን አደርጋለሁ። ስድስት ጋኖች ውሃ ሙሉ ስጡ። በቃ ተለውጧል። አይቀየርም የኛ ህይወት፣ አይለወጥም የኛ ህይወት። እግዚአብሔር አይለውጠውም። ውሃ የሆነውን ወደ ሌላ መዓዛ አይቀይረውም። የጎደለውን አይሞላም እግዚአብሔር። የተጣመመውን አያቃናም እግዚአብሔር። የታመመውን አያድንም እግዚአብሔር። የጎደለውን አይሞላም እግዚአብሔር። የታመመውን አይፈውስም እግዚአብሔር። ከመቃብር ያወጣል እግዚአብሔር። የኤልሳ አምላክ ክብርና ምስጋና ለስሙ ይድረሰው። ሁሉም ደህና ነው የሚለው መንፈስ፣ ሁሉም ደህና ነው የሚለው መንፈስ ዛሬ እሱ ነው ከኛ የሚርቀው። ማግረምረም የለም። ባለፈው ብያችኋለሁ። ሞር ፕሮብለም ሞር ችግር ነው የሚያመጣው። ሞር ኮምፕሌን ሞር ፕሮብለም ሁሉ ጊዜ ነው። እንዲሆኜ እንደዚህ ሆኖ በቃ ስራው በስቶብኝ በቃ መግባት አልቻልኩም መውጣት እንደምን ነው የሚሆነው? ከዛ በኋላ ስራ እንኳን ሳሰራ ቀኑ ሙሉ ሆነ አውዝ ቢዚ በቃ ስራ እንኳን ሳሰራ ተኝተሽ እኮ ነው እዛው ዝም ብለሽ ተነስተሽ ብቻ ነው ለመብላት አንቀደ ሞቶ የተለያየ ፊልም ፍሊፕ ያደርግ ምን በቃ ዛሬ ራሱ ቢዚ ሆኜ እኮ ነው
አፍራሱ ይለምዳል። ሁሉ ደህና ነው። ሁሉ ምንድነው? ሁሉ ምን ይሁን? በማዳን አይሆንም። በእግዚአብሔር ክብርና ምስጋና ይግባ። ደህና ነው አለች እቺ ሴት። የተከበራችሁ አድማጮቻችን የድምጸ ተዋህዶ የሬዲዮ መርሃ ግብር ተከታታዮች በመላው ዓለም የምትገኙ ከሚቀጥለው ሳምንት ጀምሮ የሬዲዮ መርሃ ግብራችን በዚህ የሬዲዮ ጣቢያ አይቀርብም። ስለዚህ ሁላችሁም ይህን አውቃችሁ መምህር ዲአር ዘበነ ለማ በሚለው የዩቲዩብና የፌስቡክ ገጽ ላይ ገብታችሁ መከታተል ይኖርባችኋል። የሚደረገው ትምህርት ሁሉ በየዕለቱ የሚደረጋለ በዛ ገብታችሁ እንድትከታተሉ የአምላክ ቅዱስ ፍቃድ ይሁን። በትምህርቱ መሃል የገባሁት ለዛ ነው። እግዚአብሔር በረድኤት አይለየን፣ ከሁላችን ጋር ይሁን። በመምህር ዲአር ዘበነ ለማ እንድትከታተሉ ይህንን አሳስባለሁ። እግዚአብሔር ይባርካችሁ፣ ፊቱንም ያብራላችሁ። እግዚአብሔር ሰው ደህና መጣ አለው። ሕዝቅያስ እግዚአብሔር ልኮኝ ነው የመጣሁት እንዲህ ብለዋል፣ ትሞታለህ፣ ቤትህን አስተካክል። እንዲህ አይነት ደብዳቤ ከዶክተር ሊደርሳችሁ ይችላል። 2 ወር 3 ወር 4 ወር በቃ ያንተ ተስፋ የለውም። ልጅሽ በቃ ከዚህ በኋላ ምንም ተስፋ የላትም። ያንተ ልጅሽ በቃ እንደዚህ ነው፣ እናትሽ እንደዚህ ነው፣ ወንድምሽ እንደዚህ ነው። እግዚአብሔር የሚለው ሰዓት አለ። እንደገና ደግሞ ታሪክን መቀየር ይቻላል። ሕዝቅያስ ቤትን አስተካክል ትሞታለህ አለውና ነብዩ ወጥቶ ሄደ። ሕዝቅያስ መነሳት አቃተው፣ ለመጸሎት ለመቆም አቃተው። በጣም ታሟል። እዛው እንደተኛ እንደምን ብሎ ወደ ግድግዳው ዞረ ይላል። ወደ ቤቱ ግድግዳ አይደለም ይዞረው፣ ድንገት ወደ ቤቱ ግድግዳ እንዳይመስላችሁ ወደ ኢየሩሳሌም መቅደስ ግድግዳ ዞረ። ወደዛ ዞረና አምላኬ በዚህ ሰዓት አትውሰደኝ፣ በቃ በዚህ ሰዓት አትውሰደኝ አምላኬ፣ አንሆ በእድሜ ላይ እድሜ መጨመር ትችላለህ፣ ጨምርልኝ፣ መፈወስ ትችላለህ፣ ፈውሰኝ ብሎ ስቅስቅ ብሎ አለቀሰ። እንባ ይሰራል፣ እንባ ያደርጋል። የአሞጽ ልጅ ኢሳይያስ ወጥቶ በከተማው መሃል አደባባይ ሲደርስ የእግዚአብሔር ቃል እንደገና ወደ አሞጽ ልጅ ወደ ኢሳይያስ መጣ። ኢሳይያስ አለ፣ እነሆ አምላኬ ሆይ አለው፣ ተመለስ አለው። ተመለስ ለደጉ ንጉስ ለሕዝቤ ንጉስ ለሕዝቅያስ እንዲበለው። አዎ ተመለስ አለው። ተመለሰ። ምን በለው አለ። ልክ ሲገባ እንባውን እያሻሸ እግዚአብሔር ተመስገን ብሎ ባልጋው ላይ እንዳለ እንደገና ያሞጽ ልጅ መጣ። ኢሳይያስ ተመለስ አለ። አዎ ተመለሱ። እግዚአብሔር እንዲበለው አለኝ ሕዝቅያስ። ምን በላለ? ምን በላለ? በእድሜ ላይ እንደገና 15 ዓመት ጨምሬያለሁ፣ እንደገና ሌላ ልጅ እሰጥሃለሁ፣ ገና ትወልዳለህ። እግዚአብሔር ይሄን ያደርጋል። ክብርና ምስጋና ለእግዚአብሔር ይድረሰው። አይችልም? እግዚአብሔር አይችልም ወይ? አያደርግም ወይ? ግን ሁሉ ደህና ስንል አንደበታችን ራሱ እንዲህ በሱ ሲያምን ሲጸና እግዚአብሔር ያደርጋል። የሱነም ሴት እግዚአብሔር ድንቅ ነገር አደረገላት። ይቺ ሴት ወሳኝ 10 ነገሮች አሏት። ታላቅነቷ ላጠቃል 10 ነገሮች። 1 ታላቅ ሴት ናት አላት። የሱነም ሴት የአይምሮዋ ዕውቀቷ። 2 ብስለቷ፣ ነገሮችን በደንብ አድርጋ ማሰብ መቻሏ። በምንም ነገር ላይ ወዲና ወዲ ምትል አይደለችም፣ የጸናች ሴት ነች። ብዙ የሚፈታተነን እኛን ዛሬ 1 ዕውቀት ማነስ ይፈታተነናል። ምን አይነት ዕውቀት? መንፈሳዊ ዕውቀት። 2 ብስለት። 3ኛ እቺ ሴት ምን አላት? እምነት። ምን አይነት እምነት? በእግዚአብሔር የጸና እምነት። 4 ምን አላት? በቅዱሳን ምልጃ መታመን። ተወልከቱ፣ በቅዱሳን ምልጃ መታመን። 5 ለቅዱሳን ለእግዚአብሔር ሰዎች ክብር መስጠት። ጌታዬ እያለች ስታዋራው የነበረው ክብር መስጠት። 6 ትዕግስት አላት፣ አልቸኮለችም ለሁሉም ነገር። ምንድነው? ደህና ነሽ? ምንድነው ዛሬ የምትሄጂው ወደ እግዚአብሔር ሰው ቀርሜሎስ ድረስ ዛሬ ልትሄጂ? በዓል አይደል መባሻት? ሁሉ ደህና ነው። ትዕግስት። ልጇን እኮ ማስቀበር ትችላለች። ትዕግስቷ የጸና ትዕግስት። 7 ተስፋ። ልጅ ምን ይሆናል? ይድናል። ተስፋ። 8 አለማጉረምረም፣ በትንሹም በትልቁም። ምን ሆነሻል? ሂድ ጋዝ እስታናግራት። ባልሽ ደህና ነው? ልጅሽ ደህና ነው? አንቺ ደህና ነሽ? ሁሉም ደህና። ወዴት መድረስ እንዳለባት ታውቃለች። መንገድ ላይ እንዳትደናቀፉ። ወደ እግዚአብሔር ቤት ስትመጡ መንገድ ላይ እንዳትደናቀፉ። የሚያደናቀፉ ብዙ ነገሮች ይኖራሉ። ጋዝ እኮ የእግዚአብሔር ሰው ነው፣ አገልጋይ እኮ ነው። በኤልሳቤጥ ነው ያለው። እንዳደናቀፋችሁ ቤተ መቅደስም ያለው ሰው ቢሆን ጋዝም ቢሆን
ታሪኩን በኋላ እናየዋለን። ያልታደለ ጊያዝ አለማጉረምረም 9 አለመጠራጠር አሁን እኛም ደግሞ ይሆን አይሆን አለመጠራጠር የሱነም ሴት ታላቅ ናት አለመጠራጠሯ 10 ሴቲቱ በጣም ደግ ሴት ናት ለእግዚአብሔር ሰው ቤት ተመስራት የደረሰች ና ቤቴ ግባ ምግብ ብላ ና ቤቴ ግባ ውሃ ጠጣ ለምን በቅዱሳን ላይ ያለውን በረከት ሳምንት እንደተነጋገር ነው ማቴዎስ 10:42 ላይ የነብዩን ዋጋ ትወስዳለች የቅዱሳንን ዋጋ ማግኘት ትችላለች ስለዚህ እቺ ሴት ታላቅ ሴት ናት ጊያዝ ጥራት ነይ የሱነም ሴት አባቴ ኤልያስ ይጠራሻል መጣች ስታይ ልጇ ቆሟል ማይ አላት ወዲያው ግን እሷ በኤልሳ እግር ላይ ወደቀች አመሰገነች እግዚአብሔር ልጇንም ታቅፋ ወጣች እግዚአብሔር ሰው ኤልሳ ከሱነም እነሆ ወደ ቀርሜሎስ ሳይመለስ በዛው ወደ ገልገላ ሄደ